ሰላም እንዴት ናችሁ? ዛሬ በግቢያችን ጉቢ ጉባኤ ወደ ቡልቡላ ምዕራፈ ቅዱሳን ቅዱስ ሚካኤልና አቡነ ተክለ ሃይማኖት የእናቶች አንድነት ገዳም ጉዞ ስለተዘጋጀ ወደዛ አብረን እንሄዳለን። አብራችሁን ሁኑ። እናም ከመኪና ወርደን በእግራችን ጉዞ ማድረግ ጀመርን። ትምህርታችን የሚገኘው ኮንጊ ፈጪ ነው፣ ሸገር ኢንስቲትዩት ኦፍ ቴክኖሎጂ እና ቡልቡላ መካከል ያለው ርቀት አጭር ስለሆነ በመኪና ያደረግነው ጉዞ አጭር ነበር። ከዛ በእግራችን ጉዞ ማድረግ ጀመርን። በጣም ደስ ይል ነበር። እዚህ ጋር ግሩፕ ተሰጥቶን ነበር። ክርስትናና ወጣትነት በሚል ርዕስ የተመካከርን ነበር። ጉዟችን ሄድ ነው። በጣም ብዙ ነገር ተምረናል። እንዲሁም ደግሞ በጣም ጉዟችንን ደግሞ በጣም ደስ እንዲል ያደረገው ነገር ከልጆች ጋር እንድንተዋወቅ ተንከባካቢ ነበረን እያንዳንዳችን። እኛም ደግሞ የምንንከባከበው ሰው ነበር እና በጣም ደስ ይል ነበር። ኬር እንድናረግ ከልጆች ጋር እንድንተዋወቅ እንዲሁም ደግሞ የተለያዩ ነገሮች እንድንማር ነው ያስቻለን። እና እዚህ ጋር ድልድይ ነበር። በጣም ደግሞ ጉዞውን ያሳመረው ነገር እፈራለሁ ብዬ ነበር፣ ግን ደግሞ አልፈራንም። አንዳንዶቻችንም ስንፈራ ነበር። it was so good. እናም ደረስን። ቦታውን ከጠበቅነው በላይ በጣም ነበር የሚያምረው። ደስ ይላል። ጥላው፣ ዛፎቹ፣ ኤቭሪቲንግ በጣም ደስ ይል ነበር። በገዳሙም ከአለት የተፈለፈሉና ለዘመናት የጸኑ ጥንታዊ የስነ ህንጻ ጥበብ የታየባቸው ዋሻዎች ይገኙበታል። በዋሻውም ለዘመናት በገዳሙ ሲያገለግሉ የነበሩና በቅድስና ያረፉ የአባቶቻችን አጽም በክብር ያረፈበት ቦታ ነው። የገዳሙ ታምር በዚህ ብቻ አላበቃም። በገዳሙ በርካታ ጥንታዊ ታቦታት በብርሃን አምድ ተገልጠው የተገኙበትና የታዩበት ታምረኛ ቦታ ነው። እንዲሁም በሳይንስ ያልተደረሰባቸውን ደዌያትን የሚፈውስና መንፈስን የሚያድስ በርካታ ፈዋሽ ጸበል ይገኝበታል። በገዳም ውስጥ በሚገኙ አባትም ንግግር ከተደረገልን በኋላ ወደ ጻድቁ አባታችን ፍልፍል ዋሻ የአቡነ ተክለ ሃይማኖት ዋሻ አመራን። ሲቀጥልም በሰማዕታት ስም የተሰየመና ብዙዎች ቃል ኪዳን የሚቀበሉበት ልዩ ወደ ሆነ ስፍራ ወደ ቅድስት አርሴማ ዋሻ አመራን። የእናቶች ገዳም የሆነው በታላቅ ስርዓትና ፍቅር የሚመራው ይህ የአስደናቂው የገዳም ሕይወት ታሪክ በዚህ አላበቃም። ከከተማ ጫጫታ ርቆ ተፈጥሮና ፈጣሪ ብቻ የሚገኙበት የሰላም ቀጠና ወደ ሆነው ገዳም ኑና ይጎብኙ እንላለን። ገዳሙንም ጎብኝተን ከጨረስን በኋላ ግቢው ያዘጋጀውን ምግብ ተመግበን የአንድነት ዝማሬ ዘምረን ትምህርትና ምክራባዎች ሳትፈን ወደ ግቢያችን በአንድነት የዘመረን ተመልሰናል። እግዚአብሔር